አግኝቻለሁ ነገ ያበቃላታል ትሞታለች ብለው ነበረ። ሆኖም እንግዲህ ፋይሉንም እንግዲህ ለአቶ ሲምባ የሰጠችው ሶሊናት ብለሽ ተናገሪ በማለት ፋንቱንም በልጇ ታስፈራራታለች። ፋንቱም እንግዲህ ለልጇ ስትል እሺ ትላለች። ሰርካለምም ትሄድ አዜብም ትሄድና እንግዲህ ለአቶ በሉ ፋይሉን የሰጠችው ሶሊናት ይሄንን የነገረችኝ ደግሞ ፋንቱ ናት በማለት ትነግረዋለች። አቶ በሉም እንግዲህ ወደኋላ ምንም ነገር ሳያስብና ሳያዳምጥ ሶሊን ይደበድባታል። ሆኖም እንግዲህ ፋንቱም አንጀቷ አልችልም ብሎ እባክሽን አዜብ እባክሽን ብላ ትላታለች። ምንድን ነው እሱ ብላ ስትላተም እባክሽን አንድ ጊዜ ሁሉንም ነገር እንትን በይ ብላ ትላታለች። ምንድን ነው እሱ ብላ ስትላተም እባክሽን አሁን እኔ እንደወሰንኩኝ ተናገሪ ሶሊን ሊገላት ነው ብላ ስትላት የታባሽ ትልና ፋንቱን ክላስ ውስጥ ታስገባትና በሩን ትቆልፍባታለች። እሷም በሩን ከቆለፈችባትም በኋላ በሩንም እንግዲህ ከቆለፈችባት በኋላ ትሄድና አቶ በሉ ምን እያደረክ ነው ያለው? እኔ ልጅቷን በስርዓት ያሰደኩትን ለምንድነው የምትቀጠቅጣት? ልጅቷን በፍጹም እንድትነካት አልፈልግም፣ አትንካት ብላ ትለዋለች። እሱም እንግዲህ ለምንድን ነው አንቺ ፋይሉን እሷ ናት የሰጠችው አላልሽም ወይ? ስለዚህ ምን እንዳደርግ ነው የጠበቅሽው? ካዲያ ይሄንን በፍጹም አልተውም እያለ እንግዲህ እየደበደበ ይገኛል። ሆኖም እንግዲህ እያሻወረች ስታያት ሰርካለምም ይሄ ነገርማ እጅሽ አለበት፣ እጅሽ ባይኖርበት ኖሮ እንደዚህ እዚህ ጋር ልታራግቢ አትመጪም። ምን አድርገሽ ነው ልጅቷን እንደዚህ ያደረግሽው? በፍጹምማ ሶሊ ይሄንን ነገር አታደርግም ብላ ትላለች። ሆኖም እንግዲህ አባትየውም እንደምንም እንዲተዋት ታደርጋለች። ሰርኬም እንግዲህ ወደ ክላስ ይዟት ገብታ ለምንድን ነው አንቺ እንደዚህ ያልሽው? እኔ ነኝ እንዴት ያለሽ ብላ ትላለች። እንግዲህ አዜብም በቃ አሁን አንቺ ወደ ክፍልሽ ግቢ፣ አንቺም ከዚች ልጅ እንዳትበላሽ ብላ እንግዲህ ከንዶራን ትቆጣታለች። ከንዶራም ወደ ክላስ ትሄድና ፋንቱን ትለቃትና አሁን መሄድ ትችያለሽ፣ ነገሮች ሁሉ አብቅተዋል ብላ ትላለች። እናተ አንድ ቀን መቼም የእጃችሁን ማግኘታችሁ የማይቀር ነገር ነው፣ ስለዚህ እንደዚህ ባትሆኑ ጥሩ ነው እያለቻት እንግዲህ ትለቃታለች። ሆኖም እንግዲህ እሷም እያለቀሰች ስትሄድ በር ላይ እያለች ሶሊና ሰርኬ ይመጡባታል። የምትወጃትና እንደ እናትሽ የምታያት ፋንቱ ናት ብላ ትላለች። ፋንቱ እኔ እውነት ምን አጥፍቼ ነው በእኔ ያሳበብሽው? እኔ ያላደረግኩትን ነገር ፋንቱ እንዴት በእኔ ያሳበበች የሚለው ጥያቄ ፈጥሮባት ነበር። ፋንቱንም በይተናገሪ አሁን ሶሊ እውነት ከበሉ ክፍል ገብታ ፋይሉን ወስዷ ለሲምባ የሰጠችው እሷ ናት ወይ ብላ ትጠይቃታለች። እሷም የምትመልሰው ነገር ግራ ሲገባት እባካችሁ ተውኝ፣ እኔን እባካችሁ ተውኝ ትልና ጥታቸው ትሄዳለች። ሆኖም እንግዲህ ሰርካለምም ተናገሪ እንጂ ብላ ስትላትም ሆኖም እንግዲህ አዜብም ካደ ለምን አትናገሪም? ለምንድን ነው የምታለቅሽው? ተናገሪ እንጂ ብላ ስትልም ሰርካለምም ይሄ ነገርማ እጅሽ አለበት፣ የሆነ ሰው ፋንቱን ሳያስፈራራት እንደዚህ በፍጹም አትሆንም። አንቺ ካደ እኔ ነኝ እንዴ ማስፈራራት? ምን አይንሽን እኔ ላይ ታፈጫለሽ? እኔ ምን አድርጊ ብዬ አስፈራራታለሁ? መናገር ያለባት ነገር ካለ ትናገር ብላ ትላለች። ፋንቱም እያለቀሰች ወደ ክፍል ትገባለች። አዜብ እና ከንዶራ ሁሉ ነገር ተስተካከለልን፣ አለቀልን፣ አሁን ደስታችን መጣ። አሁን በፍጹም በሉ ማይተዋቸውም። ስለዚህ አሁን የቀረን ነገር ብቻ ሰለንትና ብቻ ነው ብላ ትላለች ማለት ነው። ስለ ሰርኬ ብቻ ነው። ሰርኬንም ዛሬ ማታ ሁሉም ነገር ያልቃል፣ የመኪናዋን የሚበጥስ አግኝቻለሁ። ስለዚህ ፍሬኑን ይበጥስና ዛሬ ትሞታለች ብላ ትላታለች። ውይ እሱን አላወቅሽም እንዴ? መኪናዋን እኮ ገራጅ አስገብታለች። አሁን እንዲሁ ነው እየተንቀሳቀሰች ያለችው ብላ ትላታለች። ካዲያ ይሄንን ነገር ለምን አላሳወቅሽኝም ብላ ስትላትም ሌላ ሀሳብ እንድናፈልቅ ብዬ ነው ብላ ስትልም ካዲያ ለስፖርት እኮ ትመላለስስ የለ ወይ? ስለዚህ የዛን ጊዜ
ልንገላትና የሚገልሰው መቅጠር እንችላለን ብላ ትላለች። ከንዶራም እንደዛ ስትል ጊዜ አዜብም አንቺ በቃ ሁል ጊዜም ውሃ የማያነሳ ሀሳብ ነው የምታፈልቂው፣ እንዴት እንደዛ እናደርጋለን ብላ ስትላትም በቃ ሌላ ሀሳብ እንፈልግ እያሉ ይገኛሉ። ሆኖም እንግዲህ ፋንቱን ሰርካለም ተናገሪ እውነቱን፣ እውነት አዜብ አስፈራርቷሽ ነው ወይስ እንዴት ነው አንቺ በሶሊ ላይ ልታሳብቢስ የቻልሽው? ምንስ ቢፈጠር ነው ብላ ትላታለች። እሷም እኔ ራሴ ነኝ አልኩኝ አደል ወይ? ለምንድን ነው አንቺ ማን ነው ሲያስፈራራሽ? ምን ተፈጥሮ ነው ብላ ትላታለች። እሷም ምንም ነገር የተፈጠረና ያስፈራራኝ ሰው የለም እኔ ራሴ ነኝ ብላ ትላለች። ሆኖም እንግዲህ ፋንቱም እኔ ራሴ ነኝ የወሰድኩት በማለት እውነቱን ለሰርካለም ትነግራታለች። እሷም እንዴት ካደ በሶሊ ላይ ልታሳብቢ ይቻልሽ? ማን አስፈራርታሽ ነው ወይ አዜብ ብላ ስትላትስ አንቺስ እንዴት ልትወስጂ ይቻልሽ ብላ ስትላትም ስለ ሲምባ ያለውን ነገር ትነግራታለች። ሆኖም ሶሊ ልክ ናት፣ እሷ እኮ ትክክል ናት፣ ምንም ያጠፋችው ነገር የለም። ስለዚህ አሁን ማደረግ ያለበት ነገር እኔ ነኝ ብዬ አምኛለሁ ብላ ትላለች። ሆኖም እንግዲህ ሰርኬም አንቺ በፍጹም አንቺ መሆንሽን ለአቶ በሉ የተናገርሽውን እውነቱን መናገር አለብሽ ብላ ትላታለች። እሷም እንግዲህ እንዳስፈራሯት በአንድ ልጇ ከነገረቻቸውም በኋላ አሁን እሱን ተዩ፣ አሁን ቀጥ ብላ በራሷ ልጅ እንድታደርግ አደርጋለሁኝ፣ አንቺ ምንም እንዳታስቢ ብላ ትላታለች። ሆኖም እንግዲህ በፍጹም እንደዛ አታደርጊ፣ እናትየው መጥፎ ናት እንጂ በእንዶራ ምንም ያደረገችው ነገር የለም፣ ካለ ኃጢአቷ መጠየቅ የለባትም ብላ ስትልም ካለ ኃጢአቷ አይደል ወይ ሶሊ የተደበደበችው? ደግሞም ሶሊን አሳልፏ ልትሰጥ የነበረው ካለ ኃጢአቷ አይደል? ስለዚህ ልጇን አሳልፏ ስትሰጥ ምን አይነት እንደሆነ ለማየት እፈልጋለሁ ትልና እንግዲህ ሳሎን ላይ ይቀመጡና እሷም እንግዲህ ቁጭ ብላ እያለ አቶ በሉም ሶሊኮ አመነች ፋይሉን እሷ እንደሰጠች እዛን እንግዲህ እጅግ በጣም ትደነግጣለች። እንዴት እሷ እንደዚህ አመነች ብላ ስትልም ምነው አስደነገጠሽ ብሎ ሲላትም እኔ ያሳደግኳት በስርዓት ነው፣ እንዴት እንደዚህ ታደርጋለች ብዬ ነው የደነገጥኩት፣ ወይ ሶሊ የምትገርም ልጅ ናት እያለች እንግዲህ እያሟሟቀች እያለ ሰርኬ ትመጣለች። ይሄንን ትወናሽን ግን ኬት ነው የማስመሰል ትወናሽን ያመጣሽው? አሁን ቀጥ ብለሽ እንድትናገሪ እፈልጋለሁ፣ አንድ ነገር ሳታስቀሪ ብላ ትላታለች። እሷም ትደነግጣለች። ካለበለዛ ዛሬ ያበቃልሻል፣ እዚህ ጋር ሚስጥሮችሽን ሁሉ እዘረግፍልሻለሁ ብላ ስትላትም አንቺ ከዚህም በፊትም በቪዲዮ ስታስፈራሪያት ነበረ፣ የምን ሚስጥር ነው? ለምንድን ነው የማትናገሩት? በማለትም እንግዲህ ትናገራለች። ሆኖም እንግዲህ እሷም በምትናገርበትም ሰዓት አይ ምንም አይነት ሚስጥር የለም፣ ምንም አይነት ነገር የለም ብላ ትላለች። ይሄማ የሆነ ነገርማ አለ፣ ሳይኖርማ አይደለም። ስለዚህ ሁሉንም ነገር እንድትናገር እፈልጋለሁ፣ ለምንድን ነው የማትናገሪው ብላ ትላታለች። እሷም ምንም የምናገረው ነገር የለም፣ ሶሊ እኮ እስካመነች ድረስ ምን እንድናገር ነው የፈለግሽው ብላ ትላታለች። እሷም ምን እንድናገር ነው የፈለግሽው ብላ ስትላትም ካዲያ እኔ ምን እንደምናገር ፈልገሽ ነው ብላ ትላታለች። አሁን ሶሊ እንዳላደረገችው ተናገሪ ብላ ስትላትም ሶሊ እኮ እራሷ አምና ተቀብላለች ተናግራለች ብላ ትላታለች። እሷም ከተናገረች እንግዲህ ለምን እንደዚህ ታደርጋላችሁ? ለምንድን ነው እንደዚህ የሚሆነው? በማለትም እንግዲህ እየተናገረችና እየተናደደችም ነበረ። ሆኖም ይሄ ነገር እንዴት ሊያስኬድስ ይችላል? እንዴትስ ነው የሚሆነው? በማለት እንግዲህ እጅግ በጣም እየተናደደች እያለ አሁን 3 እቆጥራለሁ፣ 3ኛ ላይ ቆጥሬ የማትናገሪ ከሆነ ቪዲዮውን እከፍተዋለሁ። አንተም ደግሞ ይህንን ቅሌቷን ለማዳመጥ ጆሮህን አዘጋጅ እንዳትደነግጥ ትለዋለች። ሆኖም 1 2 እያሉ እያለ ሶሊም እኔ እውነቱን ተናግሬያለሁ፣ እኔ በቃ እኔ እንዳደረኩ ለአባቴ ነግሬያለሁ ስትላት ፋንቱም በፍጹም ይሄ ነገር አይሆንም፣ እኔ ቅጣቴን መቀበል አለብኝ፣ ጥፋቴን እኔ ራሴ ነኝ እንጂ መቀበል ያለብኝ፣ አንቺ ምንም ነገር ባላደረግሽው ምንም ልትቀጪ አልፈልግም ትልና እየሮጠች ከክፍሏ ትወጣለች። እሷም ልክ 2 እንደቆጠረች ፋንቱ ትመጣና
ሁሉን ነገር ያደረግኩት እኔ ነኝ ብላ ትላለች። ሆኖም እንግዲህ እንደዛ በምትል ሰዓት እውነት ፋንቱ አንቺ ነሽ ወይ ብሎ አቶ በሉ እየጠየቃት ሳለ አዎ እኔ ነኝ ብላ ትላለች። ሆኖም ሰርኪና ሶሊ ይዘዋት ወደ ክፍል ይገባሉ። ለምንድን ነው እንደዚህ ያደረግሽው? ይሄ ነገርማ በፍጹም አይሆንም ብላ ስትልም እንግዲህ አዜብም ሚስጥራችን ወጣ፣ ፋንቱ ሁሉንም ነገር ተናገረች፣ ጉዳችን ፈላ፣ እንዴት ነው የምናደርገው? እኔ እኮ ነግሬሽ ነበረ መጀመሪያም እሷ ሁሉንም ነገር እንደምትናገር ከነሱ ጎን እንደሆነች ብላ ትላታለች። ሆኖም እንግዲህ የሚያደርጉት ነገር ግራ ገብቷቸው ይገኛሉ። ሰርኬም ደግሞ አንድ ሀሳብ መቶላት፣ እሱም ለምን ልጇ እንዳደረገች እንድትናገር ለምን አላደርጋትም በማለት ወደ አዜብ ክፍል ትሄዳለች። እሷም እንዴት ነው እሱ ልጅቷን አስመትተሻት በጣም ደስ አለሽ ተመቸሽ ብላ ትላታለች። እሷም አዎ ተመችቶኛል ሳትላትም እኔ ምን አጠፋሁት ነገር አለ? አሁን አንድ ሀሳብ ይዤልሽ መጥቻለሁ። ይሄንን ነገር ሁሉ ያደረገችው ከንዶራ እንደሆነች ትናገሪያለሽ፣ ካለበለዛ ደግሞ እንደሚታወቀው እበትንልሻለሁ ብላ ትላታለች። እሷም እንግዲህ እጅግ በጣም ደንግጧ ክፍሉ ተጠናቋል። እንግዲህ በአጭሩ ለዛሬ ያቀረብኩላችሁ ውድ ቤተሰቦቼ የፋንቱ ድራማ ይህንን ይመስላል። እውነት አዜብ ከንዶራን አሳልፋ ትሰጣለች ወይስ አትሰጥም የምትለውን እንግዲህ እናንተ ኮሜንት ላይ አስተያየታችሁን እያስቀመጣችሁ ቆይታ እንድታደርጉ ስል በአክብሮት ጠየቅኳችሁ። ስለምታደርጉልኝ ትብብር ሁሉ ከልብ እያመሰገንኩኝ ለዛሬ ይህንን ይመስላል። ቀጣዩን ይዤ እስክመጣ ድረስ ሁላችሁም